ከኢዮብ መጽናናትን የማያገኝ ምንም አይነት የሰው መከራ የለም። በዓለሙ ዙሪያ ላይ ተበታትነው የሚገኙ መከራዎች ሁሉ በአንድ ላይ ሆነው በእርሱ ላይ ወርደውበታልና። ኢዮብ በዓለሙ ያለውን የመከራ አይነት ሁሉ እስከ መጨረሻው ተሸክሞ ጸንቶ ሲቆም በእርሱ ላይ የሚመጣውን የፈተና ድርሻ በአኮቴት የማይቀበል ሰው ምን የይቅርታ ምክንያት ይኖረዋል? እርሱ የተሸከመው የራሱን የፈተና ድርሻ ብቻ ሳይሆን በሰዎች ላይ የሚደርሰውን መከራ ሁሉ ጠቅልሎ በአንድ ላይ ነውና። የዚህን አባባሌን እውነተኝነት ትረዳ ዘንድ በእርሱ ላይ የደረሱትን መከራዎች አንድ በአንድ እንያቸው። በመጀመሪያ በብዙዎች ዘንድ በጣም የሚያስቸግርና የሚከብድ ነው ከሚባለው ከድህነቱና ከእርሱ ጋር ተያይዘው የሚመጡትን ችግሮች እንመልከት። ሰዎች ስለ ድህነት በየቦታው ሙሾ ይወርዳሉና ከኢዮብ የባሰ ድሃ ማን ነበረ? በየመንገዱ የወደቁ በደጅ የሚያድሩ ሌሎች ድሆች አሮጌም ቢሆን ቢያንስ ሰውነታቸውን የሚከድኑበት ጨርቅ ይኖራቸዋል። እርሱ ግን ራቁቱን ነበረ። የነበረውም ልብስ በተፈጥሮ የተሰጠው የሥጋው ቆዳ ብቻ ነበረ። ሆኖም ይህንም ቢሆን ሰይጣን በሁሉም በኩል በቁስል በመምታት አበላሸበት፣ አበሰበሰበት። ራሱን የሚያስጠጋበት ከማጣቱ የተነሳ የሚያድረው ሰማዩን ጣራ አድርጎ በባዶ ሜዳ ላይ ነበር። ከዚህም የበለጠ ደግሞ ሌሎች ድሆች ራሳቸውን የሚያውቁበት ብዙ ኃጢአትና በደል አለባቸው። እርሱ ግን ለዚያ መከራ የሚያበቃ ምን በደል እንደበደለና ምን ኃጢአት እንደሰራ የሚያውቀው ነገር አልነበረ። የበለጠ የሚያስጨንቀውና ግራ የሚያጋባው ያ መከራ በእርሱ ላይ የመጣበትን ምክንያት አለማወቁ ነበር። ሌሎች ሲቀጡ ቅድም እንዳልኩት ራሳቸውን የሚወቅሱበት ብዙ ምክንያት ይኖራቸዋል። ይህም ማለት የሚቀበጡበትን ምክንያት ማወቅ በዚህ ምክንያት ይህ ደረሰብኝ፣ የምቀጣው ለኃጢአቴ የሚገባኝን ነው ማለት በመከራ ለመጽናት ያለው አስተዋጽኦ ቀላል አልነበረም። ሕይወቱ ሁሉ በጭንቅና በቅንነትና በጽድቅ የኖረ እርሱ ግን የኃጢአተኝነትን ጫፍ የነኩ ሰዎች የሚቀጡት ቅጣት ሲደርስበት ይህ መጽናኛ እንኳን አልነበረውም። በእኛ ዘንድ ያሉ ድሆች ብዙዎቹ ከመጀመሪያ ጀምሮ እንዲሁ ናቸው። ስለዚህም ድህነትን ተለማምደውታል። እርሱ ግን ያልተለማመደውን ድህነት በአንድ ጊዜ ከፍጹም ባለጸግነት ወደ ፍጹም ድህነት በመውረድ በቅጽበት የመጨረሻ ድሃ ሆነ። የደረሰበትን ምክንያት ማወቅ የሚያጽናና እንደሆነ ሁሉ ድህነትንም ቀደም አድርጎ የመልመድ ዕድል ማግኘት አስተዋጽኦ ቀላል አልነበረም። እርሱ ግን እነዚህን መጽናኛዎች እንኳን አላገኘም። ሆኖም ግን አልወደቀም። የእርሱ ድህነት አቻ ያልነበረው እንደነበረ ልብ አደረክን? ራቁትን ከሆነና በላዩ ላይ ጣራ እንኳን ከሌለው የባሰ ድህነት ምን ይኖራል? መሬት ላይ መተኛትን እንኳን ማግኘት አልቻለም፣ አመድ ላይ ወደቀ እንጂ። ስለዚህ አንተ ራስህን ድሃ ብትሆን የጻድቁን መከራ አስብ። በእምነት ሕሊናህን ወደ ፈጣሪ አቅንተህ የተስፋ መቁረጥና የመበሳጨትን ነገር ከውስጥ ጠራርጋ አስወጣ። ይህ መቅሰፍት ድህነት ለብዙዎች የሌሎች ችግሮች ሁሉ መሰረትና መፍለቂያ ይመስላቸዋል። ሁለተኛም ከዚህ በኋላ እንዲያውም ከዚያ በፊት የሰውነቱ ስቃይ ነው። የእርሱን ያህል ሰውነቱ በበሽታ የተጎዳና አቅም ያጣ ማን ይኖር ይሆን? ሰው ያን ያህል ደዌ ሲቀበል ማን አይቶ ያውቃል? ሰውነቱ ቀስ በቀስ እያለቀ ሄደ። ከሰውነቱ ትል እንደ ክረምት አግቢ ያለማቋረጥ ይወጣበት ነበር። ከቆሰለው ሰውነቱ የሚወጣው ክርፋትም እርሱ ባለበት አካባቢ ለመቆም እስኪያስቸግር ድረስ በጣም የሚያስጨንቅ ነበር። ከቁስሉ መጥፎ ሽታ የተነሳ የሚሰጡትን ምግብ እንኳን መመገብ እስከማይችልበት ደረጃ ደረሰ። እንዲህ ይላልና ምግቤ የሚያንገሸግሽና የሚያስጠላ ሆነብኝ። በማንኛውም ጊዜ ቢሆን በደዌ ብትወድቅና ብትደክም ያን ቅዱስና ንጹሕ ሰውነት የኢዮብን ሰውነት አስብ። ይህን ያህል ብዙ ቁስልና መከራ እየተቀበለ ሳለም እንኳ ቅዱስ ነውና ማንም ያለ ፍርድ አግባብ
ወይም ያለ በቂ ምክንያት ቢታሰርና ቢገረፍ ከዚያም በላይ ጎኖቹ እስኪጣበቁ ድረስ ቢፋቁና ወይም ሌላ ልዩ ልዩ መከራ በሰውነቱ ላይ ቢደርስበት ነገሩን በሰው ያልደረሰ ልዩ መከራ አድርጎ አያስብ። ይህንን ቅዱስ ሲዘከር ለሕማሙ መንገድ አይሰጠውም። አይ ይህ አባት ስቃዮቹ ሁሉ ያመጣበት እግዚአብሔር እንደሆነ ስለሚያውቅ ይህ መጽናኛ አለው የሚል ይኖራል። ነገር ግን ኢዮብን የበለጠ የረበሸውና የሚያበሳጨው ይህ ነበረ። ማለትም በፍጹም ልቡ በፍጹም ኃይሉ በቅንነት ያገለገለው አምላክ ፍርዱ እውነትና ርት ሆኖ ሳለ በእርሱ ላይ ግን የሁሉ መከራ ማምጣቱ ነበረ። ለደረሰበት መከራ ምንም አይነት ምክንያት ሊሆን የሚችል ነገር ማግኘት አልቻለምና ምክንያቱን ኋላ ሲያስረዳ እንዴት ፈሪሃ እግዚአብሔር እንዳሳየ ተመልከት። እግዚአብሔር አንተ ጻድቅ ትሆን ዘንድ በእኔ ትፈርዳለህን ባለው ጊዜ በሕሊናው ተስማምቶ እነሆ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድን ነው? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናገርክ አልመልስምም፣ ሁለተኛ ጊዜ ከእንግዲህ አልናገርም አለ። እንደገናም መስማትንስ በጆሮዬ በመስማት ሰምቼ ነበረ፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ አለ። ይህ ለኢዮብ በመጨረሻ የተደረገለት ለመጽናናት በቂ ነው ካልክ አንተም ይህንን መጽናናት ታገኘዋለህ። ከዚህን መከራዎች አንዱ ከእግዚአብሔር እጅ ሳይሆኑ ከሰዎች ክፋት የተነሳ ቢደርስብህ አንተ ግን እነዚህን ክፉ ነገሮች ሊያስቀራቸውና ሊከለክላቸው ይችል ነበር። ነገር ግን አንተን መፈተን የሆኑብህ ዘንድ የተፈቀደላቸው እግዚአብሔርን ባትነቅፍና ባታማረር አንተም እንደ እርሱ ተመሳሳይ ሽልማት ታገኛለህ። ከሰዎች የደረሰብህን ክፉ ነገሮች በአንተ ላይ እንዳይመጡብህ ሊያደርግ ይችል የነበረ እግዚአብሔርን አመስግነሃልና። እንግዲህ ልብ አድርግ፣ ድህነትና በሽታ ያውም ሁለቱም ባለ በሌለ የመጨረሻ ኃይላቸው በኢዮብ ላይ በአንድ ጊዜ ተደራርበው ወድቀውበት አይተሃል። በዚህ ብርቅዬ ሰው ላይ የወደቀበትን ሌላ መከራ ማየት ትወዳለህን? 10 ልጆቹን አጣ። 10ሩ በአንድ ጊዜ አለቁበት። 10ሩም ገና በወጣትነታቸው ሳሉ ሞቱበት። ሁሉም ልጆቹ በመልካም ምግባርና ሕይወት የተዋቡ ነበሩ። አሟሟታቸውም በተለመደው ተፈጥሯዊ ሂደት ታመው ሳይሆን አሳዛኝ እና አሰቃቂ በሆነ ሁኔታ 10ሩም በመቅሰፍት በአንድ ጊዜ አለቁበት። እንዲህ ያለውን ከተራራ የገዘፈ መከራ ማን እንደሚገባ አድርጎ አከናውኖ መግለጽ መናገር ይችላል? ማንም። ወንድና ሴት ልጆቹን በአንድ ላይ ብታጣ ይህንን ሰው ብታስታውሰው ከእርሱ ብዙ መጽናናትን ታገኛለህ። የደረሱበት መከራዎች እነዚህ ብቻ ናቸውን? በጓደኞቹ መጣሉና መናቁስ? ይህ ሁሉ የደረሰብህ ኃጢአተኛ ብትሆን ነው እንጂ እግዚአብሔር የጻድቃንን እንዲህ ባለ መከራ አይቀጣም እያሉ በማያውቁት የእግዚአብሔር ሥራ ገብተው ያበሳጩትና ያሳዘኑትስ? በደረሰበት ነገር ሊያዝኑለት ቀርቶ መሳለቂያ አድርገውት በቁስሉ ላይ የጨመሩበት የሕሊና ጥዝጣዜስ? እንግዲህ ኢዮብ ይህን ሁሉ ለመሸከም የሚከብድ ነገር የደረሰበት በደረሰብን መከራ የሚወቅሱንና የሚፈርዱብን ሰዎች ከመከራው በበለጠ ነፍሳችን ያቆስሉታልና። የሚያጽናናው ምንም ሰው አለማግኘቱ ብቻ ሳይሆን ስለደረሰበት ነገር ከሁሉም አቅጣጫ ውስጡን የሚያደሙ ነገሮች ይናገሩት ነበር። በዚህ ጉዳይ ላይ አምርሮ ሲያዝን እናየዋለን። እንዲህ ብሎ ነፍሴን የምታሳዝኑኝ በቃልስ የምታደቁኝ እስከ መቼ ነው? እንዲሁም ምሕረት የለሾች አላቸው። የሚያውቁኝ አጥብቀው ተለዩኝ፣ ዘመዶቼም ተቆጡ፣ ወዳጆቼም ረሱኝ። ቤተሰቦቼና ሴቶች ባሪያዎቼም እንደ መጻተኛ ቆጠሩኝ፣ በዓይናቸውም እንደ እንግዳ ሆንኩ። ሚስቴ እስትንፋሴን ጠላች፣ የእናቴም ማኅፀን ልጆች ልመኔን ጠሉ እስኪል ድረስ። እንዲሁም
ሕፃናት እንኳን አጠቁኝ፣ ሁሉም በእኔ ላይ ይነጋገራሉ አለ። እንደገናም አጥንቴ ከቁርበቴ ከሥጋዬ ጋር ተጣበቀ፣ ድድ ብቻ ቀረኝ አለ። እነዚህን ነገሮች ሁሉ በቃል ሲሰሟቸው እንኳን ይከብዳሉ። በተግባር ደርሰው ሲሸከሟቸው ደግሞ እጅግ በጣም ይከብዳሉ። የመጨረሻ ደረጃ ድህነት፣ ቆዳው እንኳ ያላስተረፈው ጽኑ ደዌ፣ እነዚያን ያህል ብዛት ያላቸው ያውም ሁሉም ደጋጎች የሆኑ 10 ልጆችን በአንድ ጊዜ ማጣት፣ ከዚህ በላይ ደግሞ የሚያጽናና ሰው አለማግኘት ብቻ ሳይሆን የሚመጡት ሰዎች የደረሰበት መከራ አይበቃው ይመስል በስድብና በነቀፌታ ቁስሉ ላይ ኮምጣጤ ሲጨምሩበት እንዴት ከባድ ነበር! ጠላቶቹ ብቻ ሳይሆኑ ወዳጆቹ ብቻ ሳይሆኑ ባሪያዎቹ የሚያሽማጥጡበትና ያሙት፣ ይስቁበትና ይቀልዱበት ነበር። መስደብና መቀለድ ብቻ ሳይሆን ተጸየፉትም። ይህም ለ2 ለ3 ወይም ለ10 ቀናት ሳይሆን ለብዙ ወራት ነበረ። በቀን ብቻ ሳይሆን በሌሊት እንኳ ፎይታ አልነበሩም። በሌሊት የሚያስፈሩትና የሚያስደነግጡት ነገሮች እጅግ መብዛታቸው በቀን መከራውን ያስብበት ነበር። ስለዚህ ነገር ሲናገር እንዲህ ይላል፣ ለምን በሕልም ታስፈራራኛለህ? በራእይ ስለምን ታስደነግጠኛለህ? ይህ ሁሉ መከራ ምን አይነት ብረት የሆነ ሰው ነው? ምንስ አይነት ጠንካራ ልብ ሊሸከመው ይችል ነበር? እያንዳንዱን እንኳን በራሱ ለመሸከም ከባድ ከሆነ የሁሉንም አንድ ጊዜ መድረስ ምን አይነት መረበሽና ግራ መጋባትን እንደሚያስከትል እስቲ ያስቡ። ሆኖም እርሱ ግን ሁሉን ቻለው። በደረሰበት ባገኘው ነገር አልበደለም። እንግዲህ የዚያ ታላቅ ጀግና ስቃያት ለእኛ ስህተቶች መድኃኒት ይሁኑ። የእርሱ መከረኛ የሆነ የባህር ላይ ጉዞ ለእኛ መከራዎች መጽናኛ ወደብ ይሆናል። በሚደርስብን በማንኛውም ችግርና አደጋ ሁሉ ይህንን ቅዱስ እናስበው። አንድ ሰው የዓለምን ሁሉ መከራ ብቻውን ተሸክሞ ሲችለው እያየን እኛም የሚደርስብንን የድርሻችንን በጥብዓት ሆነን በአኮቴት ልንቀበል ይገባናል። እጇን በሁሉም አቅጣጫ ዘርግታ የተጨነቁ ልጆቿን እንደምትቀበልና እንደምታጽናና ደግ እናት ሁልጊዜ ወደዚህ መጽሐፍ እንገስግስ። በሰዎች ላይ ከደረሰው ሁሉ የከፋና የከበደ ነገር ቢደርስብን እንኳን ከዚህ መጽሐፍ ለሁሉም የሚሆን መጽናኛ ይዘን እንመለሳለን። እርሱ ኢዮብ ነው። ስለዚህም ምክንያት ይህንን ሁሉ ቻለው፣ እኔ ግን እንደርሱ አይደለሁም ብትል አንተን የምወቅስበትና እርሱን ደግሞ የማመሰግንበት ሌላ አዲስ ምክንያት ሰጠኸኝ ማለት ነው። ይህ ሁሉ ከእርሱ ይልቅ አንተ የበለጠ ልትሸከመው ይገባሃልና። እንዴት ብትለኝ፣ ምክንያቱም እርሱ የነበረው የቅድስና ሕይወት ያን ያህል ጠንካራና ጥብቅ ባልሆነበት፣ ብዙም የታወቀና የተስፋፋ ባልነበረበት፣ የመንፈስ ቅዱስ ጸጋ በዝቶ ባልተሰጠበት፣ ኃጢአትን መቋቋም ከባድ በነበረበት፣ በሰው ልጅ ላይ የመጣው መርገም ባልተወገደበት፣ ሞት አስፈሪ በነበረበት፣ ከወንጌልና ከሕግ መሰጠት በፊት በነበረው ዘመን ነበርና። አሁን ግን እነዚህ ነገሮች ሁሉ በመድኃኒታችን በኢየሱስ ክርስቶስ መምጣት ስለተወገዱ ተጋድሏችን ቀላል ሆኗል። ስለዚህ በእግዚአብሔር ብዙ ስጦታዎችን ከተቀበልን በኋላ መድኃኒታችን ኢየሱስ ክርስቶስ በመስቀሉ ባደረገው ቤዛነት ያስወገዳቸውን ነገሮች ሁሉ በነበሩበትና ዛሬ በዘመነ ወንጌል የምንኖር እኛ ያገኘናቸውን ስጦታዎች ባልተሰጡበት በዚያ ዘመን የነበረው እርሱ ከደረሰበት መድረስ ባንችል ምንም አይነት ማማካኛ የለንም። ስለዚህ እነዚህን ነገሮች ሁሉ ተገንዝበን ውጣ ወረዶችና ስቃያት ከኛ ይልቅ ለእርሱ እጅግ በጣም ከባድና አስቸጋሪ እንደነበሩ፣ ሆኖም ጦርነቱ በእርሱ ላይ በጣም ከባድ ቢሆንም ተጋድሎን በድል አድራጊነት እንደተወጣ አስበን በእኛ ላይ የሚደርሰው ማንኛውንም ነገር በትዕግስትና በአኮቴት እንቀበል። እኛም እንደ እርሱ ያለ የድል አድራጊነት አክሊል እንቀበል ዘንድ በጌታችንና በመድኃኒታችን
በኢየሱስ ክርስቶስ ቸርነትና ሰውን መውደድ ምስጋና ከእርሱ ጋር ለባሕርይ አባቱ ከመንፈስ ቅዱስ ጋር ዛሬም ዘውትርም ሁልጊዜ ለዘላለሙ አሜን።